የተከበራችሁና የተወደዳችሁ የሰሞንኛ ቤተሰቦች እንደምን አላችሁ? የዕለቱን ወታደራዊ መረጃዎች ወደ እናንተ ለማድረስ ተገኝተናል። በዛሬው መረጃችን ሩሲያ ሰራሹ ሱ-57 የአምስተኛ ትውልድ ተዋጊ ጄት ወደ መካከለኛው ምስራቅ ሊመጣ መሆኑን አንድ የሩሲያ ሚኒስትር ይፋ አድርጓል። ሱ-57ን በእጇ ለማስገባት ከሩሲያ ጋር ኮንትራት የተፈራረመችው ኢራን መሆኗን የሚያሳዩ መረጃዎችም እየወጡ ናቸው። ላለፉት 47 ዓመታት ከጦርነት ታቅበው የቆዩት ግብጽና እስራኤል ወደ ግጭት ሊያመሩ የሚችሉበት እድል እየሰፋ መጥቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግብጽ ወታደራዊ አቅሟን እያጎለበተች መምጣቷም አግባብ አለመሆኑን አንስተው እስራኤል ይህንን ግስጋሴ ለማስቆም ትሰራለች ብለዋል። ሩሲያ አስገራሚ ወታደራዊ ጥበብን ይዛ ብቅ ብላለች። ሀገሪቱ እርግቦችን በቴክኖሎጂ በመደገፍ ወደ ድሮንነት እየቀየረቻቸውም ትገኛለች። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ እያልን አሁን በቀጥታ ወደ መረጃዎቻችን አለፍን። በኢትዮጵያ የመጀመሪያው የኢትዮጵያን አየር መንገድ ሼባ ማይልስ የሪል ስቴት ፕላቲኒየም ፓርትነር የሆነው አኮያ ፕሮፐርቲ በዲፕሎማቶች መንደር በሳር ቤት እጅግ ዘመናዊና ውብ የመኖሪያ አፓርትመንቶችን ከአንድ በላይ አሚኒቲዎች ጋር ከባለ አንድ መኝታ እስከ ባለ 3 መኝታ ቤቶችን በካሬ 120 ሺህ ብር ማለትም ባለ አንድ መኝታ 101 ካሬ በ1.212 ሺህ ብር፣ ባለ 2 መኝታ 159 ካሬ በ1.908 ሺህ ብር፣ ባለ 3 መኝታ 176 ካሬ በ2 ሚሊዮን 200 ሺህ ብር በ10% ቅድመ ክፍያ የስማርትና ሌክዠሪ አፓርትመንት አንዱ አካል ይሁኑ ይሎታል። ይህ ብቻ ሳይሆን በኢትዮጵያን አየር መንገድ ሼባ ማይልስ የጎልድ ስታተስ አባልም የሆነው የሩሲያም ሱ-57 ኢራን እጅ ገባ። በሳውዲ አረቢያ በተደረገም ወታደራዊ ኤግዚቢሽን ላይ የተሳተፉት የሩሲያ የንግድና ኢንዱስትሪ ሚኒስትር አንቶን ኢላኖቭ ሱ-57ን ለመካከለኛው ምስራቅ ሀገር ለመሸጥ ኮንትራት ተፈርሟል ሲሉ ተደምጧል። ተዋጊ ጄቱን ለመግዛት ከፍተኛ ፍላጎት በመካከለኛው ምስራቅ እንዳለ የገለጹት ሚኒስትሩ አሁን ላይ የትኛው ሀገር ኮንትራቱን እንደተፈራረመ ከመናገር ተቆጥቧል። የሩሲያና ኢራንን ግንኙነት የተመለከቱ ወታደራዊ ተንታኞችም ኢራን ተዋጊ ጄቱን ወደ መካከለኛው ምስራቅ ያስገባች ሀገር መሆኗን እየገለጹ ናቸው። የተዋጊ ጄቱ አምራች ከሆነችው ሩሲያ ውጪ ይህን ተዋጊ ጄት በዓለም አቀፍ ደረጃ የታጠቀች ብቸኛዋ ሀገር የአፍሪካ ሀገሯ አልጄሪያ ነች። ሩሲያ በቅርቡ ካሰማራቻቸውና የበርካቶችን ቀልብ ከያዙ ዘመናዊ የጦር መሳሪያዎች ውስጥ ሱ-57 የተባለው ተዋጊ ጄት አንዱ ነው። ሱ-57 የአምስተኛው ትውልድ ተዋጊ ጄት ሲሆን ከድምፅ በበለጠ ፍጥነት የሚጓዝ ሱፐርሶኒክ የጦር ጄት እንደሆነ ይነገራል። ተዋጊ ጄቱ አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ ክህሎት ቴክኖሎጂ የተገጠመለት ሲሆን ይህም ሱ-57 ከውጊያ በተጨማሪ ዘርፈ ብዙ አገልግሎቶችን እንዲሰጥ አስችሎታል። ሱ-57 የጦር ጄት በአየር ላይ ውጊያ እንዲሁም ከአየር ወደ ምድር ለሚደረግ ውጊያም ጥቅም ላይ የሚውል የጦር መሳሪያ ነው። ባለ 2 ሞተር የሆነው ሱ-57 የጦር ጄት በሱፐርሶኒክ ፍጥነት የሚጓዝ ሲሆን ይህም በሰዓት እስከ 2100 ኪሎ ሜትር ድረስ እንዲከንፍ አስችሎታል። በአንድ ተልኮም እስከ 3500 ኪሎ ሜትር ማካለል የሚችል ሲሆን በአየር ላይ እያለም በአየር ላይ ከ5 ሰዓት በላይ የመቆየት ብቃት እንዳለውም ይነገርለታል። ከራዳር እይታ ውጭ በመሆን የፈለገውን ተልኮ መፈጸም የሚችለው ሱ-57 የጦር ጄት ከመሬት እስከ 20 ሺህ ሜትሮችን ከፍ ብሎ መብረርም ይችላል። በውጊያ ወቅት የአየር ባየር ውጊያም ከአየር ወደ ምድር ውጊያን በብቃት መፈጸም የሚችል ሲሆን ለሩሲያ ጦር ኃይል የመረጃ ማዕከል በመሆንም እያገለገለ ነው። ሱ-57 ከሚታጠቃቸው ሚሳኤሎች ውስጥ 2 የአጭር ርቀት፣ ከ2 የመካከለኛ ርቀት እንዲሁም 4 ሱፐርሶኒክ ሚሳኤሎች ተጠቃሽ ናቸው። በአሁኑ ጊዜ በዓለም ላይ ከሚገኙ ተዋጊ ጄቶች እጅግ የዘመነውና የተለየ ብቃት እንዳለው የሚነገርለት ሱ-57 የተሰኘው የሩሲያ ተዋጊ ጄት ከአጭር መንደርደሪያ ላይ በመነሳት በ11 ሴኮንዶች ውስጥ ወደ ሰማይ መውጣት እንደሚችልም ለዓለም አሳይቷል።
ከዚህ ቀደም በተመዘገቡ ምርምሮች አንድ ዘመናዊ የተባለ ተዋጊ ጄት ከመሬት ተነስቶ ወደ ሰማይ ለመውጣት ቢያንስ ከ15 እስከ 20 ሴኮንድ ድረስ ይፈልጋል። የሩሲያው ተዋጊ ጄት ግን ይህን ቁጥር በ4 ሴኮንድ ቀንሶታል። ነገር ግን ይላሉ የዘርፉ ባለሙያዎች ሱ-57 የተሰኘው ተዋጊ ጄት በ11 ሴኮንዶች ውስጥ ከመሬት ተነስቶ ወደ ሰማይ ለመውጣት ምንም አይነት የጦር መሳሪያን መሸከም አይኖርበትም። የተለያዩ የጦር መሳሪያዎችን የሚሸከም ከሆነ ግን ክብደቱ በአንድ ጊዜ በ10 ቶን ከፍ ስለሚል በ11 ሴኮንድ ውስጥ መነሳት እጅግ ከባድ ያደርግበታል። የጦር መሳሪያዎችን ሳይዝ ደግሞ በጦር ግንባር የማይሰለፍ በመሆኑ በጦር ግንባር ላይ ቢሆን ይህን ማድረግ ይችላል ወይ የሚለው የበርካቶች ጥያቄም ሆኗል። ከሱ-57 ጋር ተፎካካሪ ናቸው የሚባሉት የአሜሪካው F-35 እና የቻይናው J-20 ከመሬት ተነስቶ ወደ አየር ለመውጣት ከ20 እስከ 25 ሴኮንድ ይፈጅባቸዋል። አሁን ላይ ከሩሲያ በመቀጠል አልጄሪያ ተዋጊ ጄቱን ብትገዛም የሩሲያ ጦር መሳሪያ ዋነኛ ሸማች ሀገራት መካከል አንዷ የሆነችው ኢራን በቅርቡ ሱ-57ን በእጇ ልታስገባ እንደምትችልም የበርካቶች እምነት ነው። ሩሲያም ብትሆን ይህንን ተዋጊ ጄት ለኢራን እንደምትሰጥ ከዚህ ቀደም ይፋ አድርጋ እንደነበር የሚታወስ ነው። እስራኤልና ግብጽ ወታደራዊ ፍጥጫ ውስጥ ገቡ። ኔታንያሁ ፊታቸውን ወደ ግብጽ አዞሩ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የግብጽ መከላከያ ሰራዊት አቅም በከፍተኛ ሁኔታም እየጨመረ መሆኑን በመጥቀስ እስራኤል ሁኔታውን በቅርብ ልትከታተለው እንደሚገባም ማሳሰቢያ መስጠታቸው ተሰምቷል። ጠቅላይ ሚኒስትሩ ይህንን ማስጠንቀቂያ የሰጡት ለኬሴኔት ወይም የእስራኤል ፓርላማም የውጭ ጉዳይና የመከላከያ ኮሚቴ በሰጡት ዝግ የዝግጅት ስብሰባ ላይ መሆኑን የዕብራይስጥ መገናኛ ብዙሃን ዘግቧል። እንደ ዘገባዎቹ ከሆነም ኔታንያሁ የግብጽ ጦር እየጠነከረ ነው፣ እኛም በንቃት ልንከታተለውና ከዚህ በላይ ተጨማሪ ጦር እንዳይገነባ መከላከል ይገባናል ብለዋል። እስራኤልና ግብጽ የጋራ ግንኙነትና ጥቅሞች እንዳሏቸው የገለጹት ጠቅላይ ሚኒስትሩ ሆኖም ይህ ግን የግብጽ ጦር አቅም እስራኤልን ወደሚያሰጋ ደረጃ እንዳያደርስ ኢየሩሳሌም መከላከል አለባት ሲሉ አጽንኦት ሰጥተዋል። የእስራኤሉ ጠቅላይ ሚኒስትር ይህን ይበሉ እንጂ ሁለቱ ሀገራት ከወራት በፊት የ35 ቢሊዮን ዶላር የጋዝ ልውውጥ ስምምነት መፈራረማቸው ይታወሳል። ሁለቱ ሀገራት በፈረንጆቹ 1979 የሰላም ስምምነት በአሜሪካ አሸማጋይነት ቢፈራረሙም በተለያዩ ጊዜያት ሽኩቻ ውስጥ መግባታቸው ይታወቃል። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ አሜሪካ እንደሚያቀኑ ተረጋግጧል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአሜሪካ ፕሬዝዳንት በዚህ ሳምንት በዋሽንግተን ሲያገኟቸው ከኢራን ጋር ስለነበራቸው ድርድር እንደሚወያዩ ገልጸዋል። በርካታ ነገሮችን እንወያያለን፣ ስለ ጋዛም ስለ ቀጠናው፣ ነገር ግን በቅድሚያም ከኢራን ጋር ስለነበራቸው ድርድር እናወራለን። ለፕሬዝዳንቱ በድርድሩ መርሆች ላይ ያለኝን እይታም አጋራቸዋለሁ ብሏል። ኔታንያሁና ዶናልድ ትራምፕ ውይይት የሚካሄደው በኢራንና በአሜሪካ መካከል በኦማን ድርድር በተደረገ በጥቂት ቀናት ልዩነት ውስጥ ነው። ዛሬ ከሰዓቱን እየወጡ ባሉ መረጃዎች ደግሞ እስራኤል በዌስት ባንክ የምታደርገውን መስፋፋት የአረብ ሀገራት መቃወማቸው ተገልጿል። የእስራኤል የደህንነት ካቢኔ በዌስት ባንክ የሚገኙ የእስራኤል ዜጎች ከፍልስጤማውያን መሬት እንዲገዙ ውሳኔ ማስተላለፉም ቁጣን ቀስቅሷል። ሳውዲ አረቢያም ዮርዳኖስና አረብ ኤሚሬቶች የእስራኤልን ድርጊት ከተቃወሙ ሀገራት መካከል ይገኙበታል። የፋይናንስ ሚኒስትሩ ቤዛሌል ስሞትሪች የእስራኤል መንግስት የፍልስጤም ሀገርነት ምስረታ ሀሳብ እስኪወገድ ድረስ ትግሉን እንዲቀጥል አሳስበዋል። ይህን የእስራኤል ውሳኔ ግብጽና ቱርክ በውጭ ጉዳይ ሚኒስትሮቻቸው በኩል እንደሚቃወሙም በጋራ በመግለጫቸው ላይ አመላክቷል። እስራኤል ዌስት ባንክን ከፈረንጆቹ 1967 ጀምሮ መያዟ ይታወቃል። እርግቦች በሩሲያም ድሮን እየሆኑ ነው። የሩሲያው ኔሪ ኩባንያ እርግቦችን ወደ ባዮ ድሮንነት የሚቀይር ቴክኖሎጂን ይፋ አድርጓል። የኒውሮ ቴክኖሎጂ ኩባንያ ኒር በአእምሮ ውስጥ በሚተከል የኤሌክትሮኒክስ መሳሪያ አማካኝነት እርግቦችን ከርቀት መቆጣጠር የሚያስችል አዲስ የፈጠራ ስራ መስራቱን ገልጿል። ይህ ቴክኖሎጂ ትናንሽ ኤሌክትሮዶችን በወፎች የራስ ቅል በኩል ወደ አእምሯቸው በማስገባትና በጀርባቸው ላይ ከሚታሰር የፀሐይ ኃይል መቆጣጠሪያ ጋር በማገናኘት ወፎቹ ወደ ግራና ቀኝ እንዲታጠፉ የኤሌክትሪክ ትዕዛዝ የሚሰጥ ነው።
ኩባንያው ሰው ሰራሽ ድሮኖችን ከመጠቀም ይልቅ እርግቦችን መምረጡም ወፎቹ ባትሪ ሳይፈልጉ በቀን እስከ 480 ኪሎ ሜትር መብረር የሚችሉ በመሆናቸውና ጥብቅ ቁጥጥር የሚደረግባቸው የአየር ክልሎች ሰብረው መግባት ስለሚችሉ እንደሆነ አስታውቋል። እነዚህ ሳይቦርግ እርግቦች ለስለላ የሚያገለግል ካሜራና የጂፒኤስ መገናኛም የተገጠመላቸው ሲሆን ኩባንያው ወደፊት ቁራዎችንና ሌሎች የባህር ወፎችንም ለተመሳሳይ ተግባር ለማሰማራት አቅጃለሁ ብሏል። ምንም እንኳን ተቋሙ ቴክኖሎጂው ለነፍስ አድንና ለኢንዱስትሪ ቁጥጥር ይውላል ቢልም ባለሙያዎች ግን የሩሲያ መንግስት ለድብቅ ስለላና ለጦርነት ተግባር ሊጠቀምበት ይችላል የሚል ከፍተኛ ስጋት አላቸው ሲል ኦዲት ሴንትራል ዘግቧል። በቀደሙት ዘመናትም ቢሆን እርግቦችና ሌሎችም የአዋፍ ዝርያዎች ለተለያዩ ወታደራዊ ስለላዎች ሲያገለግሉ የነበሩ ሲሆን ሩሲያም አሁን ላይ ይህን የቆየ ባህል ወደ ዘመናዊ አሰራር ቀይራም የእርግብ ድሮኖችን ለዓለም አስተዋውቃለች። የተወደዳችሁና የተከበራችሁ የሰሞንኛ ቤተሰቦች ለዛሬ ወደ እናንተ ያደረስናቸው መረጃዎቻችን ተጠናቋል። ሰናይ ጊዜ ይሁንላችሁ። በኢትዮጵያ የመጀመሪያው የኢትዮጵያን አየር መንገድ ሼባ ማይልስ የሪል ስቴት ፕላቲኒየም ፓርትነር የሆነው አቆያ ፕሮፐርቲ በዲፕሎማቶች መንደር በሳር ቤት እጅግ ዘመናዊና ውብ የመኖሪያ አፓርትመንቶችን ከአንድ በላይ አሚኒቲዎች ጋር ከባለ 1 መኝታ እስከ ባለ 3 መኝታ ቤቶችን በካሬ 120 ሺህ ብር ማለትም ባለ 1 መኝታ 101 ካሬ በ1.212 ሺህ ብር፣ ባለ 2 መኝታ 159 ካሬ በ1.908 ሺህ ብር፣ ባለ 3 መኝታ 176 ካሬ በ2 ሚሊዮን 200 ሺህ ብር በ10% ቅድመ ክፍያ የስማርትና ሌክዠሪ አፓርትመንት አንዱ አካል ይሁኑ ይሎታል። ይህ ብቻ ሳይሆን በኢትዮጵያን አየር መንገድ ሼባ ማይልስ የጎልድ ስታተስ አባልም የሆነው